ሰላም ሰላም እንዴት ናችሁ ተማሪዎች? እኔ ደህና ነኝ። በዛሬው ቪዲዮአችን የዘጠነኛ ክፍል ፊዚክስ ዩኒት 3 ስለ ሞሽን አሎንግ ስትሬት ላይን አብረን የምናይ ይሆናል። ለዚህ ቻናል አዲስ የሆናችሁ ካላችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን እስከ መጨረሻው በማየት ያልገባችሁ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እናም በተጨማሪ እንዲሰራላችሁ የምትፈልጉት ዩኒት ካለ ከነ ሳብጀክቱ የክፍል ደረጃውን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ዘጠነኛ ክፍሎች ስፔሻሊ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ይሄኛው ዩኒት የሚያወራው ሞር ስለ ሞሽን ነው። ሞሽን ስነሳ ደግሞ ብዙ የሚነሱ አንድ ላይ የሚነሱ ተርሞች አሉ። እነዚያንም ተርሞች ዲፋይን ያደርገዋል በውስጡ እና ደግሞ ሞሽን ማለት ምን ማለት ነው? ሞሽን ስናነሳ ጀስት ፖዚሽን የሚባል ነገር አለ፣ ዲስታንስ የሚባል ነገር አለ፣ ዲስፕሌስመንት የሚባል ነገር አለ። ከዛ አልፈን ስንሄድ ደግሞ ስፒድ አለ፣ ቬሎሲቲ አለ፣ ከዛ ኋላ ደግሞ አክሰለሬሽን አለ። እነዚህን ተርሞች በዚህኛው ዩኒት ዲፍሊ ምናይ ይሆናል። እንጀምረው። In this unit, you will introduce to basic concepts of motion. We encounter motion in our day-to-day activities and have enough experience about it. ምንድነው በዚህኛው ዩኒት ስለ ሞሽን አንዳንድ ኮንሰፕት ቤዚክ የሆኑ ኮንሰፕቶችን እናያለን። ይህንን ስንል በቃ እዚህ ላይ ሁሉንም ነገር እንጨርሳለን ሳይሆን ሞሽን ሲነሳ ምንድነው ማወቅ ያለብን የሚለውን ነገር በዚህኛው ዩኒት እናያለን። ኢንዴፕስ ደግሞ 10ኛ ክፍል ዩኒት 3 ነው መሰለኝ ካልተሳሳትኩ እዛ አካባቢ ላይ ኢንዴፕስ ምናየው ይሆናል። ነገር ግን በዚህኛው ዩኒት ቤዚክ የሆኑ ኮንሰፕቶችን ሞሽን ሲነሳ ምን ይነሳል አብሮ የሚለውን ነገር አብረን የምናይ ይሆናል እና ደግሞ ኢን ዴይ ቱ ዴይ ላይፍ ሞሽንን ፊል እናደርገዋለን እና ኤክስፒሪየንስ እናደርገዋለን። ዳትስ ዋይ በእያንዳንዱ የዕለት ተዕለት ስራችን ውስጥ ሙቭመንት አለ፣ ሞሽን አለ። ስለዚህ you may have learned it in lower grades and everything in the universe moves. It's because of that motion is one of the key topics in physics. ይሄም ደግሞ የሚለው ያው ከዚህ በፊትም በሎወር ግሬድ ላይ ለምሳሌ ያህል ሌላው ቢቀር 9ኛ ክፍል 8ኛ ክፍል ጀነራል ሳይንስ ላይ ስለ ፕላኔቶች ጀስት ናውራ ኢን ዋይድ ኮንሰፕት ስለ ዩኒቨርሳችን በምናወራበት ጊዜ ኤቭሪቲንግ ዩኒቨርሳችን ላይ ያለ ነገር ሙቭ እንደሚያደርግ ተምረናል። you are familiar with this። ስለዚህ ለዚህም ነው ኤቭሪቲንግ በቃ ሙቭ ያደርጋል ዩኒቨርሳችን ላይ ያለ ነገር። ስለዚህም ነው ፊዚክስ ላይ ሞር ስለ ሞሽን ሲነሳ በጣም ቤዚክ ኪ ቶፒክ ነው ማለት ነው። motion in straight line is one of the simplest form of motion in specific direction. straight line along straight line የሚደረግ ሞሽን በቃ one of the simple የሚባሉ ሞሽን ታይፖች ናቸው። ለምሳሌ ያህል ወደ 11ኛ ክፍል ስንደርስ የምንማራቸው ሞሽን ኢን ቱ ዳይሜንሽን አለ። ልክ እንደነዚህ አይነት መሰል ነገሮች along straight line ፋዝ ያልሆኑ ነገር ግን ዳይሜንሽን ያላቸው አሁን along straight line ሲሆን ዳይሜንሽንለስ ነው። ስለዚህ ሞሽን ኦፍ ለምሳሌ ያህል ሞሽን ኦፍ a car on a roads ቀጥ ባሉ አስፋልቶች ላይ መንገዶች ላይ መኪናዎች ሙቭ ሲያደርጉ፣ ሞሽን ኦፍ ትሬን ለምሳሌ ያህል ባቡር መንገድ በቃ ሬልዌይ ይዞ በቀጥታ የሚሄድበት እነዚህንም አሳን ኤግዛምፕል ስትሬት ላይን ሞሽን ልንወስድ እንችላለን ማለት ነው። ስለዚህ እንዳልኳችሁ ሞሽን ሲነሳ ቤዚክ ተርሞች የሚነሱት አሉ እነ ፖዚሽን፣ ዲስታንስ እና ዲስፕሌስመንት። በተቻለ መጠን እነዚህን ነገሮችን እነዚህን ወርዶችን ለእናንተ ክሊር ለማድረግ ሞክራለሁ። the most convenient example to explain about position, distance and displacement is in your travel from your home to your school. ምንድነው ባጭሩ እቺኛ ፓራግራፍ የምትናገረው ስለምንድነው ካላችሁኝ ጀስት አሁን ፖዚሽንን ዲስታንስን እና ዲስፕሌስመንትን ዲፋይን ለማድረግ ሲሞክር አንድ ተማሪ ከቤቱ ተነስቶ እስከ ትምህርት ቤቱ ድረስ የሚሄድበትን ፓዝዌይ ይወስደዋል። ለምሳሌ ያህል ከቤት ልክ ወደ ትምህርት ቤት በምንሄድበት ጊዜ መንገዳችን የምንጀምረው ከቤት ነው። ስለዚህ የኛ ቤት መነሻ ቦታችን ነው ማለት ነው፣ ወይም ደግሞ ኦሪጂናል ፖዚሽን እንለዋለን። ስለዚህ ከቤት የተነሳንበት ጆርነሪያችን የምንጀምረው ከቤት ነው። ያንን እንደ
ኦሪጂናል ፖዚሽንን እንወስደዋለን። ነገር ግን ከሆነ ሰዓት ኋላ ደግሞ ወደ ትምህርት ቤት እንደርሳለን። የሆነ መንገድ ትራቭል አድርገን ወደ ትምህርት ቤት እንደርሳለን። ያ ትምህርት ቤታችን ፋይናል ፖዚሽን እንለዋለን ማለት ነው። ስለዚህ in this process you are continuously changing your position with respect of time. ስለዚህ while traveling from your home to school you are increasing the gap between your present position and your home ይላል። ሶ ይሄ ግልጽ የሆነ ሀሳብ ነው። ምንድነው ሜን ነገሩ እዚህ ላይ ፋይናል እና ኦሪጂናል ፖዚሽን የሚባል ነገር አለ። ኦሪጂናል ፖዚሽኑ ቤታችን ነው። ፋይናል ፖዚሽኑ የሆነ ዲስታንስ ትራቭል አድርገን የደረስንበት መዳረሻችን ነው ማለት ነው። ስለዚህ አሁን ከቤት ወጥተን ወደ ትምህርት ቤት በምንሄድበት ጊዜ በቤታችንና በእኛ መካከል አሁን ላይ ባለንበት የተራመድን ከሆነ ለምሳሌ ሚስተር ኤክስ እዚህ ጋር ካለ ትምህርት ቤቱ ይሄ ከሆነ ይሄኛው ደግሞ ቤቱ ከሆነ ከዚህኛው ተነስቶ ወዲህ ሙቭ በሚያደርግበት ጊዜ the gap between በሚስተር ኤክስ እና በቤቱ ያለው ጋፕ በጣም እያነሰ ነገር ግን በትምህርት ቤቱና በሚስተር ኤክስ መካከል ያለው ጋፕ ደግሞ እየጨመረ የሚሄድበት ሁኔታ አለ ማለት ነው። ስለዚህ ደግሞ ሞሽን ብለን የምንለው ምንድነው? is a continuous change ነው። a continuous change with respect to what? time ነው። ከሆነ ቦታ አንፃር እኛ ሙቭ ያደረግንበት ወይም ደግሞ ፖዚሽናችንን ቼንጅ ያደረግንበት ነገር ነው ማለት ነው ሞሽን ስንል። እዚህ ጋር ምን አለ? ስለ ሞሽን ሲነሳ ደግሞ ሌላ ሪፌረንስ ፍሬም የሚባል ነገር አለ። ሪፌረንስ ፍሬም ብለን የምንለው በቃ የሆነ መወሰኛ አንድ ሰው ከእንትን አንፃር ብለን የምንገልጽበት ከሆነ ነገር አንፃር ሜቢ ለምሳሌ ያህል ቅድም የወሰድነው ሚስተር ኤክስ ከቤቱ አንፃር ነው። አሁን እኛ እንትን እያለን ያለ ነው እሱ ሞሽን ላይ መሆኑን የገለጽ ነው። ስለዚህ that you are changing position የኛ changing position observe የሚደረገው by considering the distance from your school to your home ማለት ነው። ስለዚህ ከቤት ተነስተን ወደ ትምህርት ቤት የምንሄድበት ያንን ሪስፔክት አድርጎ ወይም ደግሞ ያን ከዚያ አንፃር ነው ማለት ነው የሚያየው። ስለዚህ ሪፌረንስ ፍሬም ብለን የምንለው እዚህ ጋር አሉ ኪ ኮንሰፕቶች። ፍሬም ኦፍ ሪፌረንስ ወይም ደግሞ ሪፌረንስ ፍሬም is a set of coordinate that can be used to determine position of objects። ስለዚህ አንድን ኦብጀክት መገኛ የት እንደሆነ ለመግለጽ ስንፈልግ የምንወስደው አንድ የሆነ ፊክስድ ፖይንት ፍሬም ኦፍ ሪፌረንስ እንላለን ማለት ነው። ሞሽን ስንል ደግሞ changing the position of an object with respect to its what በፊክስድ ፖይንት ላይ ቤዝ አድርገን ወይም ደግሞ ከአንድ ፊክስድ ፖይንት ያንን አንፃር ወይም ደግሞ በቃ ያንን ሪስፔክት አድርገን ቼንጅ ፖዚሽን የምናደርግበት በሆነ ጊዜ የሆነ ቦታ ሙቭ ስናደርግ we can say motion እንላለን ማለት ነው። So a body is said to be at rest in a frame of reference when its position in that reference frame does not change with the time። ስለዚህ አንድ ኦብጀክት ሬስት ላይ ነው ወይም ደግሞ ሙቭ ያደረገ አይደለም ብለን ለማለት ታይም ለምሳሌ ያህል የሆነ ሰው let's take ይሄኛው ለምሳሌ የሆነ ፊክስድ ፖይንት ነው እንበልና አበበ እዚህ ጋር አለ። ሶ አበበ ከዚህ ቦታ ንቅንቅ ሳይል ታይም እየቆጠረ ነው። ጊዜ ቆሞ አይጠብቀንም። ታይም እየሄደ ነው። ነገር ግን ሳምባዲ ሪስፔክት ቱ ታይሙ ቼንጅ ባደረገ ቁጥር የራሱን ፖዚሽን ቼንጅ ማያረግ ከሆነ ቦዲው አትሬስት ነው ያለው ማለት ነው። if the position of እዚህ ጋር ምን አለ ደግሞ if the position of a body changes with the time in a reference frame the body is said to be in motion። ስለዚህ position change with respect to time በጊዜ ልክ የሆነ ፖዚሽን ዲስፕሌስ ማድረግ መቻል አለብን to be said to be በሞሽን ላይ ነን ለማለት ማለት ነው። ካልሆነ ደግሞ አትሬስት ነው የሚሆነው። that's why ታይም እየሄደ ነው ነገር ግን እኛ ሙቭ ማናረግ ከሆነ ፖዚሽን ቼንጅ ማናረግ ከሆነ ሳምባዲ
at rest ነው ወይም ደግሞ የሆነ ነገር at rest ነው ያለው ብለን ልንወስድ እንችላለን ማለት ነው። ስለዚህ ይሄኛው ፓራግራፍ ስለዛ ነው የሚያወራው። ሌላኛው ነገር ቤዚካሊ ተርሞችን ዲፋይን ወደ ማድረግ እንገባለን። ሲምፕሊ በጣም ለመፍጠን ሞክራለሁ ቪዲዮ እንዳይረዝም። position ብለን የምንለው ደግሞ it describes the motion of a particle. We need to be able to describe the position of the particle and how that position changes as the particle moves ይላል። የአንድን ፓርቲክል ሙቭመንት ወይም ደግሞ ሞሽን ላይ ነው ብለን ለማለት መጀመሪያ ፖዚሽኑን ማወቅ አለብን። ከዛ በኋላ ደግሞ ያንን ፖዚሽን ደግሞ እንዴት ቼንጅ ማድረግ እንዳለበትም ማወቅ አለብን ማለት ነው። so motion is the changing the position of an object ብለናል ቅድም with respect to what a fixed point as the time pass ይላል። ከሆነ ነገር አንፃር ከሆነ አንድ ፊክስድ ፖይንት ካለበት ከዚያ ነገር አንፃር የሆነ ኦብጀክት ፖዚሽኑን ሪስፔክት ቱ ታይም ቼንጅ ሲያደርግ ነው ሞሽን ብለን የምንለው ማለት ነው። so we often for one dimensional motion we often choose the x-axis as the line along which the motion take place ይላል። let's take out እንደምናውቀው ኮኦርዲኔት ሲስተምን ታውቁታላችሁ ቢያስባለው ማትስ ላይ so we have x and y axis አለን 2 dimension ማለት ነው። ወደ 11 12 አካባቢ ደርሱ ደግሞ 3D ይፈጠራል። ነገር ግን አሁን ላይ እነዚህ x እና y ኮኦርዲኔትን ነው የምናውቀው። for one dimensional motion and dimensional motion በሚሆንበት ጊዜ ብዙ ጊዜ most of the time የምንወስደው x axis ነው ማለት ነው። choose that the x axis are the line along which the motion take place ይላል። position can therefore be negative ሊሆን ይችላል ፖዚቲቭ ሊሆን ይችላል። ኔጌቲቭ የሚሆነው ኦሪጂኑን እንደ መነሻ እንወስዳለን። አንድ ኦብጀክት ኦሪጂን ላይ ካለ is at rest እንዳለን እንወስዳለን። ነገር ግን ከዚህ ደግሞ ከኦሪጂን አንስቶ ወደዛ ወደ ፖዚቲቭ ኤክስ አክሲስ መሄድ ከሆነ ሙቭ እያደረገ ነው በፖዚቲቭ ዳይሬክሽን። ነገር ግን ወደዚህ ወደ ኔጌቲቭ የሚመጣ ከሆነ ደግሞ ሙቭ እያደረገ ነው በምን ዳይሬክሽን? በኔጌቲቭ ዳይሬክሽን። ስለዚህ ሞስት ኦፍ ዘ ታይም ሙቭመንትን ይህንን 1D ወይም ደግሞ ዋን ዳይሜንሽናል ሞሽንን ለመግለጽ ኤክስ አክሲስን በመጠቀም ኦሪጂኑን እንደ ሪፈረንስ ፖይንት እንወስዳለን። ወደ ፖዚቲቭ ኤክስ አክሲስ የሚሄድ ከሆነ ዳይሬክሽኑ በፖዚቲቭ አድርጎ ሙቭ ያደርጋል። ወደ ኔጌቲቭ ኤክስ አክሲስ ሙቭ የሚያደርግ ከሆነ ደግሞ ዳይሬክሽኑ ወደ ኔጌቲቭ አድርጎ ሙቭ ያደርጋል ማለት ነው። ስለዚህ ሲምፕሊ ይሄ እንደዛ ነው። እዚህ ጋር ደግሞ ጎግል ማፖችን ያለንበት ቦታ ፖዚሽናችንን ለማወቅ እንዴት እንደምንጠቀም አጠቃቀማችን ምናምን ያሳያል እና ደግሞ አፕሊኬሽኑን ያሳያል። እሱን ማንበብ ትችላላችሁ። ያልገባችሁ ነገር ካለ ጠይቁ። ሌላኛው ኮሜንተር ምንድነው? ዲስታንስ ነው። ዲስታንስ ስንል ደግሞ ከዲስታንስ ጋር አብሮ የሚነሳ ዲስፕሌስመንት ብለን የምንወስደው ነገር አለ ማለት ነው። ስለዚህ የሁለቱን ነገር አያይዘን አብረን እናያለን። Distance traveled is a measure of the actual distance covered during the motion of a body ይላል። ቅድም ምን አለን? ሞሽን ስንል is a change of position ብለናል። ፖዚሽን ያለበትን ፖዚሽን መገኛ ነው። ሳምቲንግ ሎኬት የተደረገበት መገኛ ነው። የዲክሽነሪ ትርጉሙ መገኛ ነው። እንደዛ ነው። ልክ እንደ ሎኬሽን ግን ሊትል ቢት ዲፍረንስ አላቸው ሎኬሽን እና ፖዚሽን። ሶ እሱ ውስጥ አንገባም። ዲስታንስ አክቹዋል ዲስታንስ ከቨርድ ነው። ትራቭል ያ በሞሽን ታይም ፖዚሽኑን ቼንጅ ለማድረግ ሙቭ ያደረገበት ዲስታንስ ወይም ደግሞ ርቀት ዋት ዊ ኮል ዲስታንስ እንለዋለን ማለት ነው። አክቹዋል ነው፣ በቃ ቶታል ነው። ቶታል ሙቭ ያደረገበት ቦታ ማለት ነው። ኢን አዘር ወርድ ዲስታንስ ኢዝ ዘ ቶታል ፓዝ ሌንግዝ ትራቭልድ ባይ ዘ ቦዲ። ስለዚህ እንዳልኳችሁ ቶታል ሙቭመንቱ ነው። ስለዚህ ዘ ዲስታንስ ትራቭል ዳዝ ኖት ዲስቲንግዊሽ ቢትዊን ሞሽን ኢን ኤ ፖዚቲቭ ኦር ኔጌቲቭ ዳይሬክሽን። ወይ እዚህ ጋር ምንድነው ቅድም ምን ብለናል? 1D ወይም ደግሞ ዋን ዳይሜንሽናል ሞሽኖች ላይ ኤክስ አክሲስን እንደ እንትን እንወስደዋለን ብለናል። ሞር ለመግለጽ ኤክስ አክሲስን እንወስደዋለን ኦሪጂናል እንደ ሪፈረንስ ፍሬም አድርገን ወደ ፖዚቲቭ እና ወደ ኔጌቲቭ ዳይሬክሽን። ነገር ግን በዲስታንስ ወደ ዲስታንስ በምንመጣበት ጊዜ ዌዘር ኔጌቲቭ ይሁን ፖዚቲቭ it doesn't matter but ወደ ፖዚቲቭም ይሁን ወደ ኔጌቲቭም ይሁን የመጣበትን ኦቨርኦል ሙቭ ያደረገበትን ታይሙ ቼንጅ በሚያደርግበት ጊዜ ሙቭ ያደረገበትን ዲስታንስ
ቶታል ፋዙን ምን እንለዋለን ማለት ነው? ዲስታንስ እንለዋለን። ስለዚህ either ኔጌቲቭ ይሁን ፖዚቲቭ it doesn't matter ወይም ደግሞ ኢፌክት አይኖረውም ማለት ነው በዲስታንስ ላይ። ነገር ግን ወደ ዲስፕሌስመንት ስንመጣ there would be a little bit ኢፌክት ይኖረዋል ማለት ነው። ስለዚህ ኤስአይ ዩኒቱ እንደምናውቀው ሜትር ነው። so it can be measured in other non SI ዩኒቶች አሉ ልክ እንደ ኪሎሜትር ማይሎች አሉ ሴንቲሜትሮች አሉ መሰል ነገሮች። ስለዚህ ዲስታንስ ሲምቦላይዝ የሚደረገው በኤስ ነው። ፒክቶሪያል ሪፕሬዘንቴሽኑ እንደዛ ነው ማለት ነው። ስለዚህ ዲስታንስን በዚህ ልክ ካየን ዲስፕሌስመንት በመናይበት ጊዜ ደግሞ when an object moves it changes its position የሆነ ኦብጀክት ከሆነ ሪፈረንስ ፖይንት ሙቭ በሚያደርግበት ጊዜ ፖዚሽኑን ምን ያደርጋል? ቼንጅ ያደርጋል። ነገር ግን this change of position is in a certain direction is known as what? displacement ከሆነ ሪፈረንስ ፖይንት አንስቶ እስከ ፋይናል ፖዚሽን ድረስ የደረሰበት ቦታ አለ። ያንን በሁለቱ በኦሪጂናል ወይም ደግሞ በፍሬም ኦፍ ሪፈረንሱ ቦታና በፋይናል ፖዚሽን ላይ ያለው የዲስታንስ ጋፕ ዲስፕሌስመንት እንለዋለን ማለት ነው። የፓዝ ጋፕ ይህንን ስንል ቶታሊ ሙቭ ያደረገበት ሳይሆን ፋይናል ሰውየው የደረሰበትና የተነሳበት በሁለቱ መካከል ያለውን ሾርተስት ፓዝ ነው ማለት ነው። አጭር መንገድ እንደማለት ነው። A displacement is described by its magnitude and direction. As we know, displacement is a vector quantity, so it can be described የሚደረገው both magnitude እና በdirection ነው ማለት ነው። Hence, it's a vector quantity. Displacement is independent of the path length taken. Displacement ለምሳሌ ያህል የሆነ እዚህ ጋር አለ መሰለኝ ኤግዛምፕል እዩ። እሺ ከዚህኛው እንያ እዚህ ጋር እዩ። ለምሳሌ ከዚህኛው ከዚች ቦታ አንስተን እዚህ ጋር ለመምጣት አሰብን እንበል። ከዚህ አንስተን ማለት ነው በዚህኛው በቀለበቱ መንገድ እንዲ ሙቭ አድርገን እንዲመተን ደግሞ በታችኛው አልፈን እዚህ ምን መጣው አለ። ደግሞ በሌላ ወይ ደግሞ ዳይሬክት ከዚህ ደግሞ ወደዚህ ምን መጣበት አለ። ሲምፕሊ ዲስፕሌስመንት እና ዲስታንስ የምትለዩበት ወይ ነው። እዚህ ጋር ከዚች ቀጥታ ከዚችኛው ፖይንት ቀጥታ የሄድንበት ዲስፕሌስመንት ነው፣ ሾርተስት ፓዝ ነው፣ አቋራጭ መንገድ እንደማለት ነው። ዲስታንስ ግን በየትም ሂድ በየትኛውም መንገድ ብንሄድ ብቻ አሁን የሆነ ታይም ከሆነ ቦታ በሆነ ታይም ተነስተን የሆነ ቦታ በሆነ ታይም እንደርሳለን። ያንን ፋይናል ፖዚሽናችንን ደግሞ ለመድረስ ትራቭል ያደረግንበት ሎንገስት ፓዝ what you call it ዲስታንስ እንለዋለን ማለት ነው። ዲስፕሌስመንት ግን ሾርተስት ፓዝ ነው ማለት ነው። ስለዚህ በሁለቱ መካከል ያለውን ዲፈረንስ በዚህ ልክ መረዳት ትችላላችሁ። ዲስፕሌስመንት እንደምናውቀው ቬክተር ስለሆነ ቦዝ ዳይሬክሽን እና ምን አለው ማግኒቲዩድ አለው። ስለዚህ በፖዚቲቭ እና በኔጌቲቭ እንትን በምንልበት ጊዜ ደግሞ ዳይሬክሽን ማተር ስለሚያደርግ ፖዚቲቭ እና ኔጌቲቭ ከተገናኙ እርስ በርስ የመቀናነስ አይነት ሁኔታ አለ። እሱም በካልኩሌሽን ፓርት ላይ በደንብ ታያላችሁ። እዚህ ጋር የዲስታንስ እና የዲስፕሌስመንት ዲፈረንስ አለ። የመጀመሪያው is the length of path traveled by an object in a given time ነው። ነገር ግን ወደ ዲስፕሌስመንት ስንመጣ ሾርተስቱ ነው። ሾርተስት ወይ ነው በጣም አጭርና አቋራጭ የሆነ መንገድ ነው ማለት ነው የዲስፕሌስመንቱ። ዲስታንሱ ግን whatever ብቻ በቃ ሎንገስት ፓዝ የሆነ የትኛውም ይሁን ከሆነ ቦታ ወደ ሆነ ቦታ ለመድረስ ትራቭል ያደረግነው ሙሉ መንገድ ምንድነው ዲስታንስ እንለዋለን ማለት ነው። እንደምናውቀው ዲስታንስ ስካላር ነው፣ ነገር ግን ዲስፕሌስመንት ቬክተር ነው። it depends on the path followed by the object የሆነ ኦብጀክት ፎሎ ባደረገው ፓዝ ላይ ዲፔንድ ይሆናል። ነገር ግን ይሄኛው ደግሞ ኢኒሻል እና ፋይናል ፖዚሽን ላይ ነው ዲፔንድ የሚሆነው። ኢኒሻል ወይም ደግሞ ሪፈረንስ ፍሬም አድርገን የወሰንበት ኦሪጂናል ፖዚሽናችን ላይ እና የደረስንበት ፋይናል ፖዚሽናችን ብቻ የሚመለከተው ዲስፕሌስመንት ነው ማለት ነው። ነገር ግን በቃ ሙሉ ኦል ፋዝ ዌዩን በቃ ይሄንበት ከዚህ እንደዚህ ሆኜ ከዚህ እስከዚህ ድረስ ሄጃለሁ it doesn't matter here in displacement because the only thing በቃ ማየት ያለብን ፋይናል እና ኢኒሻል
ፖዚሽናችንን ነው ማለት ነው ዲስፕሌስመንት ታይም ላይ ዲስታንስ ላይ it can be more than or equal to the magnitude of displacement ያ ሊበልጥ ወይም ደግሞ እኩል ሊሆን ይችላል እንጂ ሊያንስ አይችልም ዲስታንስ ማለት ነው that's why distance longest phase ነው አንድ በጣም በቃ ረጅሙ ፋዝ ነው በዛ ሰዓት ምን ይሆናል more than ይሆናል ከዲስፕሌስመንት because shortest phase አለ ቀጥታ ፋይናላችንን እና ኦሪጂናችንን በቃ በሁለቱ መካከል ያለ ሾርተስት ፋዝ አለ ስለዚህ ያንን ፋዝ ዲስፕሌስመንት እንላለን በዛ ጊዜ ዲስፕሌስመንቱ less than that of distance ይሆናል ስለዚህ more than የሚሆነው በጣም ፋዝ ወይ ረጅም መንገድ ካለ ዲስታንስ more than that of displacement ይሆናል equals to የሚሆነው ደግሞ straight line motionዎች ሲሆኑ ነው ለምሳሌ ያህል እዚህ ጋር A አለ ፖይንት A አለ እዚህ ፖይንት B አለ ከፖይንት A ወደ ፖይንት B የሚወስደው ይሄኛው መንገድ ብቻ ከሆነ ሶ ዲስታንስ እና ዲስፕሌስመንት እኩል ይሆናሉ ነገር ግን ሳም ፕሌስ እንደዚህ ሆኖ የሆነ ሳምባዲ እንዲሆነ ወደ ፖይንት B ቢመጣ ይሄኛው ዲስታንስ ይሆናል ይሄኛው ደግሞ ዲስፕሌስመንት ይሆናል ማለት ነው ስለዚህ ሲምፕሊ በዲስታንስ እና በዲስፕሌስመንት መካከል ያለውን ዲፈረንስ በዚህ ልክ እንረዳለን ማለት ነው ስለዚህ ወደ ሚቀጥለው ፖይንት በመንመጣበት ጊዜ እዚህ ጋር ደግሞ ኤክሰርሳይሶች አሉ ኤግዛምፕሎችም አሉ do it በቃ ስሩት ያልገባችሁ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ እዚህ ጋር ስለ ስፒድ ደግሞ አለ ሶ አሁንም እዩ ኮሜንተርሞችን